ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን ወደ እናንተ የምናስተላልፈው የዜና ሰዓታችን ላይ እንገኛለን። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ አማኑኤል ቤተክርስቲያን ንብረት መመለሱ ተገለጸ። አባ ገዳዎችና ሀደ ስንቄዎች የነብይ ሄኖክ ግርማ ጉዳይን በእርቅ መያዛቸውን አስታወቁ። ከውጭ የሂንዱ ብሔርተኞች የክርስቲያን ወንጌላውያን አውቶቡስ ላይ ጥቃት ፈጸሙ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ ሁለተኛ ሩብ ዓመት ሪፖርት ቀረበ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ መምሪያዎች የሁለተኛ ሩብ ዓመት ሪፖርታቸውን አቅርበዋል። የቤተክርስቲያኒቱ መምሪያዎች ከጥቅምት 1 እስከ ጥቅምት 30 2018 ዓ.ም በቤተክርስቲያኑ የተከናወኑ ዝርዝር ተግባራትን ሪፖርት በቤተክርስቲያኒቱ ፕሬዝዳንትና ምክትል ፕሬዝዳንት መሪነት ያቀረቡ ሲሆን በተደመጠው ሪፖርትና ስለተገኙት ፍሬዎች የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ ጉባኤውን ባርከው በሪፖርቱ ላይ በቀረቡ አስተያየቶች መሻሻል እንዲደረግ ከማሳሰብ በተጨማሪ ለበለጠ ፍሬ እንበርታ ሲሉ ተናግረዋል። ሪፖርቱ በቀረበበት ወቅት ቤተክርስቲያኒቱ ከ2014 ዓ.ም ጀምሮ ለ5 ዓመታት ካስቀመጠችው ስልታዊ ዕቅድ አንጻር የተከናወኑ ተግባራትን ጨምሮ ማየት መቻሉን ተገልጿል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። የኢትዮጵያ አማኑኤል ቤተክርስቲያን ንብረት መመለሱ ተገለጸ። የኢትዮጵያ አማኑኤል ቤተክርስቲያን ንብረቷ የተመለሰ ሲሆን ለዚህም ደግሞ ቤተክርስቲያኗ መልካም ያደረጉትን አመራሮችና በዚህ ጉዳይ የተሳተፉትን ሁሉ አመስግናለች። የአዲስ አበባ ከተማ አስተዳደር ካቢኔ ወስኖ የሰጣትና 1298 ካሬ ሜትር ቦታ ሙሉ በሙሉ መረከብ እንዳትችል በዋናነት የፌዴራል ቤቶች ኮርፖሬሽን የካሳ ግምት የተቀበለበትን ቦታ ውል አቋርጦ ለቤተክርስቲያኒቱ ማስረከብ ሲገባው ይህንን ሳያደርግ መቆየቱን ጠቅሳ ከታህሳስ 14 2018 ዓ.ም ጀምሮ የሚመለከተው አካል ፍትሐዊ ጥያቄ አፋጣኝ ምላሽ እንዲሰጣት መጠየቋ ይታወሳል። የቤተክርስቲያኒቱ መሪዎች በዛሬው ዕለት ቦታው ተጸድቶ እንደተረከቡ በሰጡት መግለጫ አሳውቀዋል። ለዚህም ደግሞ መልካም ያደረጉትን አመራሮችና በዚህ ጉዳይ የተሳተፉትን እንደ አዲስ አበባ ከተማ አስተዳደርን ጨምሮ የአዲስ አበባ የሃይማኖት ተቋማት ጉባኤና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን ጨምሮ ጉዳዩን በሚዲያ ሲያስተላልፉ ለነበሩ በሙሉ አመስግነዋል። የአዲስ ኪዳን ጸጋ ዓለም አቀፍ ቤተክርስቲያን ሻሸመኔ አጥቢያ ለ3 ቀናት የቆየ ዓመታዊ የወንጌልና የመነቃቂያ ኮንፈረንስ አካሄደች። ታምራት ሞቴ ዝርዝር አለው። ወንጌልን ለፍጥረት በማድረስ ሰዎችን ከጨለማ ተናጥቆ ደቀ መዝሙር ማድረግና ለእግዚአብሔር መንግስት ማዘጋጀት ራዕይ የሆነው የአዲስ ኪዳን ጸጋ ዓለም አቀፍ ቤተክርስቲያን ለብዙዎች ወንጌል መስማት በሕይወት ቃል መበርታትና ከጨለማ ስርዓት መፈታት ምክንያት የሆነ የወንጌልና መነቃቂያ ኮንፈረንስ ሻሸመኔ መልካ ወዳ በሚገኘው አጥቢያ ለ3 ቀናት አካሄዳለችም። ከመነቃቂያ ኮንፈረንሱም ቀደም ብሎ በሻሸመኔ ከተማ የምስራች ወንጌል በስልጣን የተነገረ ሲሆን ብዙዎችም መስማት መቻላቸውን ከቤተ ክርስቲያኒቱ አገልጋዮች ያገኘነው መረጃ ያስረዳል። የወንጌልና መነቃቂያ ኮንፈረንሱ ላይ ተጋባዥ ዘማሪያንና የቃሉ አገልጋይ ያገለገሉ ሲሆን ጌታ በእውነትና በመንፈስ ከመመለኩም ባሻገር ብዙዎች በእግዚአብሔር ቃል መጽናናትና መባረክ በመንፈስ ቅዱስ ኃይልም ከጨለማው ስርዓት ነፃ መውጣትና በትንቢት መንፈስ መጽናናት ሆኖላቸዋል። የአዲስ ኪዳን ጸጋ ዓለም አቀፍ ቤተክርስቲያን ራዕይ ተቀባይና ባላደራ የሆነው ሐዋርያው መኮንን እንደገለጸውም የጌታ መምጫ እየደረሰ በመሆኑና ብዙ ትውልድ ያለው በጨለማ ስለሆነ ወንጌል መነገርና በቤቱም ላሉ ተግተው መጠበቅ እንዲችሉ ይህን መሰል የመነቃቂያ ፕሮግራሞች ያስፈልጋሉ። በቀጣይም በአዳማና በአዲስ አበባ አጥቢያዎችን በሰፊው በማደራጀት የወንጌልን ስራዎች ይሰራሉ። በውጭውም ዓለም የጀመርናቸውን የወንጌል ህብረቶች ለብዙዎች መዳንና መፈታት ይሆን ዘንድ በመንፈስ ቅዱስ ኃይል አጠናክረን መስራታችን እንቀጥላለን ብለዋል። በመጨረሻም የአዲስ ኪዳን ጸጋ ዓለም አቀፍ ቤተክርስቲያን ከምትሰራው የወንጌል ስራ ባሻገር አቅመ ደካማ ወገኖችን የተለያዩ የአይነት ድጋፍና የምገባ ፕሮግራም በማድረግ የወንጌልን ሁለንተናይነት የምትገልጥ ቤተክርስቲያን ስትሆን በቀጣይም ቋሚነት ያለው የሰብአዊነት ድጋፍ ከወንጌሉ ስራ ጎን ለጎን እንደምታስኬድም ያገኘነው መረጃ ያስረዳል። አባ ገዳዎችና ሀደ ስንቄዎች የነብይ ሄኖክ ግርማን ጉዳይ በእርቅ መያዛቸውን አስታወቁ።
አባገዳዎችና ደስንቄዎች የጂፒኤስ ቤተክርስቲያን መሪ ነቢይ ሄኖክ ግርማ ከሰላሌ ህዝብ ጋር በተነሳ ጉዳይ ላይ በእርቅ መያዛቸውን ትላንት ጥር 5 ቀን 2018 ዓ.ም አስታውቀዋል። ጉዳዩ የተነሳው ነቢይ ሄኖክ ግርማ በጂፒኤስ ቴሌቪዥን በሰጠው ንግግር ሰላሌን ህዝብ ያስከፋ መግለጫ ከተናገረ በኋላ ሲሆን ነቢዩ በኋላ ስህተቱን ተቀብሎ ይቅርታ መጠየቁን ገልጿል። በተጨማሪም ጉዳዩ በባህላዊ የእርቅ መንገድ እንዲፈታ አባገዳዎችና ሀደስንቄዎች ሽምግልና እንዲገቡ ጠይቋል። ፓስተር ጻድቁ አብዶ እንደገለጹት አባገዳዎችና ሀደስንቄዎች ጉዳዩን ከሚዲያ በፊት ለሶስተኛ ጊዜ ተወያይተው የእርቅ ሂደቱን መጀመራቸውን ገልጸዋል። ትላንት በፊንፊኔ ከተማ በኢሊሌ ሆቴል ከተካሄደ ውይይት በኋላ ለሚዲያ በሰጡት መግለጫ ነቢይ ሄኖክ ግርማ ስህተቱን በይፋ መቀበሉንና ከሰላሌ ህዝብ ይቅርታ መጠየቁን አረጋግጠዋል። አባገዳዎችና ሀደስንቄዎችም ስራችን ማስታረቅ ነው በማለት ጉዳዩን በይቅርታና በእርቅ መያዛቸውን ገልጸዋል። አባገዳዎችና ሀደስንቄዎች በመግለጫቸው እርቅን የሚያደናቅፉና ያልተረጋገጡ መረጃዎችን በሚዲያ የሚያሰራጩ ግለሰቦች ከድርጊታቸው እንዲታቀቡ አሳስበዋል። በመጨረሻም ከሰላሌ ማህበረሰብ፣ ከሰሜን ሸዋ ዞን አስተዳደር፣ ከሃይማኖት አባቶችና ከመንግስት ተቋማት ተወካዮች የእርቅ ሂደቱን እንዲደግፉ ጥሪ አቅርበዋል። መረጃው የክርስቲያን ዜማ ቲዩብ ነው። ሰላማችን በእጃችን ለሁለንተናዊ ብልጽግና በሚል ከሃይማኖት መሪዎች ከታዋቂ ግለሰቦችና ከሀገር ሽማግሌዎች ጋር በወቅታዊ የጸጥታ ሁኔታ በጋምቤላ ከተማ ውይይት ተካሄደ። በመድረኩ የተገኙት ርዕሰ መስተዳደር ወይዘሮ አለሚቱ ኡሙድ እንዳሉት እምነት ሰላምን ይሰብካል እንጂ ግጭትን አያነሳሳም። በመሆኑም የሃይማኖት አባቶች በየሃይማኖት አስተምሮ ቦታቸው ህዝቡን ስለ ሰላም ማስተማር አለባቸው ብለዋል። ርዕሰ መስተዳደሯ አክለውም የሃይማኖት አባቶችና የሀገር ሽማግሌዎች ዘላቂ ሰላም በመገንባት ሚናቸውን መወጣት አለባቸው ሲሉ ተናግረዋል። ምክትል ርዕሰ መስተዳደር ዶክተር ጋትልዋርክ ሮን በበኩላቸው ሁሉም በጋራ ከሰራ ሰላም የማይረጋገጥበት ምክንያት ስለሌለ ሁላችንም ጠንክረን ሰርተን የክልላችንን ሰላም እናጸናለን ብለዋል። የሃይማኖት አባቶችና የሀገር ሽማግሌዎች ሰላምን ለማስፈን የራሳቸው አስተዋጽኦ እንዳላቸው ዶክተር ጋትልዋርክ ሮን አብራርተዋል። በመከላከያ ሰራዊት የማዕከላዊ እዝ ምክትል አዛዥ ሜጀር ጀነራል ሙላቱ ጀልዱ ክልሉ ይበልጥ ሰላም የሰፈነበት ሆኖ እንዲቀጥል መከላከያ ሰራዊት ለህዝብ ሰላም ይሰራል ያሉ ሲሆን የሃይማኖት አባቶች ሰላምን ለማስፈን የራሳቸውን ድርሻ መወጣት አለባቸው ብለዋል። የሃይማኖት አባቶች ለወጣቱ ትውልድ ሰላምን፣ ፍቅርን፣ መከባበርንና መቻቻልን መስበክና ማስተማር እንዳለባቸውም ጨምረው አስገንዝበዋል። በመሆኑም የመድረኩ ተሳታፊዎች በክልሉ ዘላቂ ሰላም እንዲሰፍን ከመንግስት ጎን ተሰልፈው የድርሻቸውን እንደሚወጡ ተናግረዋል። ሁሉም የሃይማኖት አስተምሮ ሰላምን ይሰብካል ያሉት የሃይማኖት አባቶቹ በየሃይማኖት ተቋማት ለአማኙ ስለ ሰላም መስበካቸውን እንደሚቀጥሉ ተናግረዋል ሲል የጋምቤላ ማስ ሚዲያ ዘግቧል። መረጃው የጋምቤላ ማስ ሚዲያ ሰርቪስ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወደ ያዝናቸው አለፍኩኝ። የሂንዱ ብሔርተኞች የክርስቲያን ወንጌላውያን አውቶቡስ ላይ ጥቃት ፈጸሙ። ዳንኤል አንተነ ዝርዝር አለው። በደቡባዊ ህንድ አንድራ ፕራዴሽ ግዛት ኮራዱ መንደር አቅራቢያም የክርስቲያን የወንጌል አገልግሎት ቡድን የጫነ ሚኒባስ በሂንዱ ብሔርተኞች በአሰቃቂ ሁኔታም ጥቃትም ደርሶበታል። በጥቃቱም በርካታ ተሳፋሪዎች የተጎዱም ሲሆን ሚኒባሱም ወድሟል። በአናንታፑር የአውራጃ ዋና መስሪያ ቤት የሚገኘው የወንጌል አዳራሽ ቤተክርስቲያን 15 ያለ የወንጌላውያን ሰባኪዎች ቡድንም በኩራኩዱ ወንጌልን የማስፋት ጥረት ቢደረግም በአካባቢው የሂንዱ ፌስቲቫል በመካሄድ ላይ በመሆኑም በመንደሩ ነዋሪዎች እንዳይሰበክም ተከልክሏል። የመንደርተኛው ስሜት ለማክበር የወንጌል አገልግሎት ቡድኑም ወደ ሌላ ቦታ ለመሄድ ቢወስንም ነገር ግን ወደ መንደሩ ዳርቻ ሲቃረቡም በሞተር ሳይክሎች ላይም ወደ 30 የሚጠጉ የሂንዱ ብሔርተኞችም ጉዳት ማድረሳቸውም ተገልጿል። ዎቹ የተሽከርካሪውን መስኮቶች ለመስበር ድንጋይና የእንጨት ዘንግ እንደ መሳሪያም ተጠቅመዋል። አውቶቡሱን ለማቃጠልም ቤንዚን ይዘው የሄዱ ቢሆንም እሳቱ ከመነሳቱ በፊትም ወንጌላውያን ሊያመልጡም ችለዋል። በማግስቱም 500 የሚጠጉ ፓስተሮች በአናንታፑር ዚላ ፓስተሮች ደህንነት ማህበር ባንዲራ ስርም ወደ ፖሊስ የበላይ ተቆጣጣሪ ቢሮ ደርሰውም በአጥቂዎች ላይ ቅሬታም አቅርበው የመጀመሪያ መረጃ ሪፖርት እንዲመዘገብም አስገድዷቸዋል። በቅሬታው ላይ አንዳንድ ፓስተሮች ጥቃቱን የመሩት ከ15 የሚበልጡ የሂንዱ ብሔርተኞች ቡድን መሪዎችንም ለይተዋል። የአናንታፑር የፓስተሮች ማህበር በመወከልም የክርስቲያን የጋራ ተግባር ኮሚቴ ክርስትና ይቅር ማለት እንደሆነና በወጣቶች ላይ ያለውን ክስ ለመከታተልም ምንም ፍላጎት እንደሌላቸውም ተናግረዋል። ነገር ግን ተሽከርካሪው ክፉኛ ስለተጎዳም የፖሊስ ጉዳይ ለኢንሹራንስ ጥያቄም ይውላል
ይችላልም ተብሏል። የዲስትሪክቱ ፕሬዝዳንት ማዳጋላ ፕራሳድ በጋዜጣዊ መግለጫ ላይ እንደተናገሩትም የህንድ ህገ መንግስት እያንዳንዱ ዜጋ የመረጠውን ሃይማኖት የመከተል የመተግበርና የማስፋፋት መብቱንም ያረጋግጣል። ይህንን ህገ መንግስታዊ መብት የማይታገሱ ኃይሎች የኃይል እርምጃና ማስፈራሪያ እየወሰዱ መሆኑንም ጠቁመው መንግስት የሃይማኖት ጥቃቶችን በጽኑ እንዲከላከልም አሳስበዋል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። በመጨረሻም በኢራን በቀጠለው ተቃውሞ ከ2000 በላይ ሰዎች መገደላቸውን የሰብአዊ መብት ድርጅቶች ገለጹ። የኢራን የጸጥታ ኃይሎች ለተቃውሞ አደባባይ የወጡ ሰዎች ላይ በወሰዱት እርምጃ ከ2000 በላይ ሰዎች መገደላቸውን መቀመጫውን በአሜሪካ ያደረገ የሰብአዊ መብት ድርጅቶች ቡድን አስታወቀ። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ እየመጣላችሁ ነው ሲሉ ለሰልፈኞች መልእክት አስተላልፈዋል። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋች የዜና ወኪል ሃራና እስካሁን ድረስ 1850 ተቃዋሚ ሰልፈኞች መገደላቸውን ማረጋገጡን ዘግቧል። የተቃውሞ ሰልፉን ተከትሎ ኢንተርኔት በተቋረጠበት ኢራን ከተገደሉት መካከል 135 ከመንግስት ጋር ግንኙነት ያላቸው ናቸው የተባለ ሲሆን 9 ደግሞ ምንም ተሳትፎ ያልነበራቸው እንዲሁም 9 ህጻናት ናቸው ሲል የዜና ወኪሉ ዘግቧል። የኢራን ባለስልጣናት ለሮይተርስ 2000 ሰዎች መገደላቸውን ገልጸው ለዚህ ሊጠየቁ የሚገባቸው አሸባሪዎቹ ናቸው ሲሉ ሰልፈኞቹን ወንጅለዋል። ትራምፕ በኢራን ላይ ስለሚወስደው እርምጃ እንዲሁም በትክክል ምን ያህል ሰዎች በትክክል እንደተገደሉ ማክሰኞ ምሽት ገለጻ ተደርጎላቸዋል ተብሏል። መረጃውን ተከትሎ እርምጃ መውሰድ እንደሚጀምሩ ዋይት ሀውስ አስታውቋል። ማክሰኞ ዕለት ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ የኢራን መንግስት ሰልፈኞቹን በመግደሉ ትልቅ ዋጋ ይከፍላል ካሉ በኋላ የተቃውሞ ሰልፈኞች በድርጊታቸው እንዲቀጥሉበት ጥሪ አቅርበዋል። ይህ ረብ የለሽ ግድያ እስኪቆም ድረስ ከኢራን ባለስልጣናት ጋር የነበረኝን ስብሰባ ሰርዣለሁ፣ እርዳታ እየመጣላችሁ ነው ብለዋል። በስተመጨረሻም በአሜሪካ ተቀማጭነቱን ያደረገው ተቃዋሚ ቡድን የሚጠቀምበትን መፈክር ኢራንን ዳግም ታላቅ እናደርጋታለን ሲሉ ጽፈዋል። ዘገባው የቢቢሲ ነው። ተመልካቾቻችን የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ አማኑኤል ቤተክርስቲያን ንብረት መመለሱ ተገለጸ። አባ ገዳዎችና ሀደ ስንቄዎች የነቢይ ሄኖክ ግርማ ጉዳይን በእርቅ መያዛቸውን አስታወቁ። ከውጭ የሂንዱ ብሔርተኞች የክርስቲያን ወንጌላውያን አውቶቡስ ላይ ጥቃት ፈጸሙ። ተመልካቾች ከጄኤምኤም ቴሌቪዥን ወደ እናንተ ሲተላለፍ የነበረው መረጃዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም ሁኑ።